ሁላችንም በጉጉት ስንጠብቀው የነበረው እንግዲህ ይሄንን ቀን ነው። አብርሽም እንግዲህ ልጁን እንዲያይ ልጁን ሩታ ሩሙ ድረስ ይዛው ሄዳለች። በጣም ደስ የሚለው በነገራችን ላይ የአብርሽ ልጅ ሳየው በቃ ልክ አብርሽ ነው የሚመስለው። በነገራችን ላይ ኦ ማይ ጋድ እውነትም ልኦሌ እና በነገራችን ላይ በጣም ደስ ብሎኛል። ያው ምንጊዜም ልጅ ሲኖር ፍቅር ይጨምራል። ልጅ ሲኖር የራሱ በረከት፣ ልጅ ሲኖር የራሱ የሆነ ድባብ አለው ላይፍ ላይ ማለት ነው እና ይሄንን ነገር ስላሳያችሁን እውነት በጣም ደስ ያለኝ። በቃ እኛ የምንፈልገው እንደዚህ ታርቃችሁ ሰላም ፈጥራችሁ ፍቅር ሆናችሁ እንድናይ ነው የምንፈልገው። አብርሽም እንግዲህ ምንም ችግር የለውም እኔ እና አንቺ ማንታረቅበት ምንም አይነት ምክንያት የለም፣ ግን ይሄንን ሀሳብ በአንዴ እንዴት ልትወስኝ ይቻልሽ ብሏል። ሰላም ሰላም ቤተሰብ እንዴት ናችሁ? እዚህ ቻናል እስከሆናችሁ ሰብስክራይብ ያድርጉ። እንግዲህ አብርሽ ትንሽ ተወዛግቧል። አንደኛ ሳትነግሩ ነው ድንገት ክላስ የመጣችሁ ትንሽ ተደናብሯል። ሁለተኛም ደግሞ ደስ ብሎታል። ልጁን እንግዲህ ከረዥም ቀናቶች ወር ላይ ያስቆጥር ነው ከተገናኙ። እንግዲህ እኛ ያው የምናየው ነው የምናየው። ምናልባት እንግዲህ ከካሜራ ጀርባ ልጁን የሚያይበት መንገድ ይኖር አይኖር አናቅም። ግን ደግሞ ዛሬ አብርሃም ላይ የታየው ደስታ በጣም ደስ ይላል። ሩታም እንግዲህ ዛሬ ፈታ ፈካ ብላ በእርግጠኝነት ያችኛዋ ልጅ ካለች ካለቦቷ የምትገኘው ሄርሜላ ካለች ዛሬ ግን እኔን አያድርገኝ ከነ ልጄ ነው የመጣው ዛሬ እኔን አያድርገኝ ያለች ነበር። እውነት ለመናገር ያው ሄርሜላም አልነበረችም ቦታው ላይ እና በጣም ደስ ይላል አለመኖሯ። እንግዲህ አብዛኞቻችን የምንፈልገው ይህን ፍቅር ነው፣ ይህን ሰላም ነው፣ ይህን ደስታ ነው። አብራችሁ እንድትሆኑ ነገሮች እንዲስተካከሉ ትዳር ላይ ሌላ ሰው ጣልቃ ባይገባ። ገብቷችኋል? ምንጊዜም አከሌና አከሌ እኮ ተጣሉ ሲባል አይ እነሱ ባለትዳር ናቸው ተዋቸው ይባላል። ከሰማችሁ ለምን ምንም ቢሆን የወለድ አይለያይም። ምንም ቢሆን ባልና ሚስት በመሀላቸው ክፍተት ቢፈጠር መታረቃቸው አይቀርም። ግን በማል ገብቶ ሆይ 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 ግን የሚል ሰው በኋላ ላይ መጨረሻ መቅረቱ የማይታወቅ ነው። ስለዚህ አሁንም በእነ አብርሽና በእነ ሩታ ማየት ይቻላል። በእነሱ ላይ በጣም ብዙ ትምህርቶች ልንወስድ ይገባል፣ እውነት ለመናገር ማለት ነው። ለምን ትዳር ትልቅ ተቋም ነው። ትዳር ማለት የሆነ በትንሹ በትልቁ የሚፈርስ የሚገነባ ነገር አይደለም። ትዳር ከአለት የጠነከረ ነው። ትዳር ውስጥ ብዙ ነገሮች የምንማርበት ብዙ የህይወት ውጣ ወረዶችን የምንማርበት ነው። ስለዚህ ዛሬ ሩታ እውነት ያደረግሽው ነገር በጣም ደስ ይላል። በቃ አንቺ ማለት በቃ ትችያለሽ፣ እውነት ጀግና ነሽ ሩታ፣ ቁም ነገር ጀግናሽ። በጣም ደስ ያለኝ ዛሬ ከወሮቼ ይብሻለሁ። ስለዚህ አብርሽን የግልሽ የራስሽ እንዳረግሹ አሁን ደግሞ አብርሽ የራስሽ የግልሽ ነገሮችን በሰላማዊ መንገድ መፍታት ትችላለሽ። ንዴት፣ ብስጭት፣ የማይሆኑ ነገሮች ይሄ አላደለ ፉክክሮች ጥሩ አይደሉም። ከዚህ ፊት እያረግሽ የነበርሽው ነገር በልህና አላደለ በቃ ራስሽን ብቻ በማዳመጥ ነበረ ልጁ ወደ ሌላ እንዲሄድ፣ ልጁ ወደ ሄርሜላ እንዲሳቢ፣ ሄርሜላን እንክብካቤ፣ ሄርሜላን ትሪት እንዲፈልግ ያረግሹ አንቺ። ግን አሁን ደግሞ ባልሽን ራስሽ የማድረግ ባልሽን የራስሽ የማድረግ ደግሞ ጥበቡ አንቺ ጋር ነው ያለው። አየሽ አይደለም? ዛሬው ልጁን ይዘሽ ላይ ስትመጪ እንዴት ደስ አለው ሳትነግሪው ደግሞ ድንገት የመጣሽ። ስለዚህ በጣም ደስ የሚለው እውነት ለመናገር እውነት እንደኔ ደስ ያላችሁ ይህንን ቻናል ላይክ አድርጉ። እንግዲህ ሄርሜላ ምን ይውጥሻል? እስኪ ሄርሜላ ምን ይውጥሻል? በተለይ ደግሞ በዙሪያው ያላችሁ የአብርሽ ጓደኞች በተለይ ከሄርሜላ ጋር እንዲሆን ስትፈልጉ የነበራችሁ ስትጥሩ የነበራችሁ ከእሷ ጋር እንዲሆን በቃ ያላረጋችሁ ጥረት የሌላችሁ ልጆች እስኪ እናንተ ምን ይወጣችሁ? እነሱ አብሮ ሲሆኑ እናንተ ምን ሊወጣችሁ ነው? በተለይ አቤል እውነት ሁሌ እንደምለው ነገ የምታፍርበትን ስራ አታድርግ። በማትፈልግበት ቦታና ትክክል ባልሆንክበት ቦታ ላይ አትገኝ ምለው ለዛ ነው። ገብተዋል? አሁን ትላንትና በማትፈልግበት ቦታ ተገኝተ ዛሬ እነሱ ሲታረቁ ምንድነው የሚሰማክ? ንዴት፣ ብስጭት። ለምን ትናንት እንደዛ አደረግኩኝ? በማትፈልግበት ቦታ ላይ ተገኝተ ስለ ትናንት ብትበቻ ስለ ትናንት ብትናደር ምን የምታመጣው ነገር የለም። አየክ አይደል? ልክ እንደ ፈረንጁ ደግሞ ጀግና የሆነ ምርጥ ጓደኛ ከሷም ከሱም ጎኖ ሆኖ አይ ሁለታችሁ ጋር ጥፋት ቢኖርም ወደ ትዳራችሁ መመለስ ትችላላችሁ። እግርና እግርም ይጋጫል። ለልጃችሁ ስትሉ ሰላም መፍጠር አለባችሁ። አብርሽ እያረክ ያለከው ነገር ትክክል አይደለም። በጓደኞች አትመራ። ነገ ጓደኞች ህይወት ትዳር አይሆኑክም። ራስክን አዳምጥ። እያረክ ያለከው ነገር ትክክል አይደለም። እየተጓዝክ ያለበት መንገድ ትክክል አይደለም። አቅጣጫ ትክክል አይደለም። ወደማይሆን አቅጣጫ ነው እየገባ ያለው እያለክ ነበረ፣ ግን አላዳመጥኩም። ሩታን በብዙ መንገድ ጥራለች። ያው ሩታ የሄደችበት መንገድ ትንሽ በል ስለሆነ ነው ነገሮች ትንሽ ጠንከር ያሉት። አየክ ግን ዞሮ ዞሮ ዛሬ እንኳን ያሳየካት ፈገግታ ልጅን ስታይ የሆነ የተሰማክ ስሜት አስበዋል። ስለዚህ
ሰላም ፈጥራችሁ ፍቅርን ፈጥራችሁ እንደነበራችሁ እንደድሯችሁ እንድትመለሱ ሁሌ እንደምንለው አብዛኛው ሬት እናንተ ተስማምታችሁ ላይፋችሁን እንድትኖሩ ነው የሚፈልገው። ግን ይብላኝ ለጓደኞቹ እውነት ይብላኝ ለጓደኞቹ ሲያጨበጭቡ ለነበሩ በቃ ከሄርሜላ ጋር አብረው እንዲሆኑ የሚፈልጉ ነበሩ። የእነሱ ትዳር የማይፈልጉ ነበሩ። በነገርሽ አብርሽ ማለት እኮ በጣም መልካም ጀግና፣ ትሁት፣ የሰዎችን መለወጥ የሚፈልግ እውነት ይሄ አንዳንድ ሰው አለ ለምሳሌ እኔ ብቻ የሚል ሰው አለ። እሱ ጋር ግን እንደዚያ የለም። እኛ ነው በቃ የእኛነት ባህሪ ያለው ልጅ ነው። ከተቸገረ ጋር ተቸግሮ እኔ እንጃ። እዚህ ሶሻል ሚዲያ ላይ ብዙ ዩቱበሮች አሉ። ምናልባት ያው እኛ ልንናደድ የምንችለው በአንዳንድ በምናያቸው ከሄርሜላ ጋር ባረጉት አንዳንድ ነገሮች እንጂ ከዚህ በፊት ብዙ የሰራቸው ቪዲዮች አሉ። ሰዎች ሲቸገሩ እናቶችን ቤት የሰራላቸው በጣም ብዙ መልካም ስራዎች ሰርቷል ከዚህ በፊት። እነዛ ነገሮች ደግሞ ሊረሱም አይገባም። አብዛኛው ሰው የሚፈርድበት አለ። ያው አንዳንዴ ሰዎች በስራቸው ነው የምንፈርድባቸው አይደለም፣ ከምናየው ነገር ነው። ስለዚህ ሩታዬ እውነት አንበሳ ነሽ፣ ጀግና ነሽ፣ ትችያለሽ። በቃ ይሄ ነው የሚፈለገው። እንደዚህ በቃ አምሮባችሁ እንደዚህ ፍንድቅድቅ ብላችሁ በቃ አላደለም። እውነት የኔ ፍቅር ደግሞ እንዴት አቦቱ ነው የሚያምረው። ደግሞ አቦቱ ነው የሚመስለው፣ ጸይም ነው በጌታ ስም። በነገራችን ላይ ክርስትና እኮ አልተነሳም። ኧረ ተው ክርስትና ጥሩን እኛ ኦዲየንሶቻችሁን ጥሩን፣ ክርስትና እንኳን ጥሩን። ለማንኛውም ሩታዬ በጣም ጥሩ አድርገሻል። ሄርሜላ ግን ምን ይውጥሻል? ማለት ምን ይውጥሻል? በማትፈልጊበት ቦታ ተገኝተሽ እንዲሁ ብትናደጅ ብትፍጨረጨሪ ምንም ማታመጭ። እንግዲህ ባለቤቷ ናት፣ የልጇ አባት ነው። ብዙ የለፋችበት ላይፏ ነው፣ ብዙ የለፋችበት ትዳሯ ነው፣ ብዙ የለፋችበት ብዙ ዋጋ የከፈለችበት ፍቅሯ ነው። ገብትሻል አይደለ? እስኪ አሁን ምን ልትይ ነው? አሁን ዛሬም ደግሞ ነገ ምን ይዘሽ እንደምትመጪ አናውቅም። እንግዲህ በምን አይነት አይዲያ እንደምትመጪ እንግዲህ ነገ አናውቅም። ነገ ደግሞ እየተናፋረቅሽ ልትመጪ ነው። ነገ እያለቀሽ ልትመጪ ነው። ምን ነገ ምን እያልሽ ልትመጪ ይሆን? በጌታ ስም እውነት ሄርሜላ አሁን ላይ በቃ ማቆም ነው ያለብሽ። አሁን ላይ ማቆም ነው ያለብሽ። በቃ አላለ ታያቸው እነሱን ሰላማቸው እንዲያገኙ ከልጃቸው ጋር ፍቅራቸው እንዲያጣጥሙ። ልጅም እኮ ያባጠረን ይናፍቋል እኮ ገብቶሻል። ምንም ሕፃን ልጅ ቢሆን ምንም ገና ጨቅላ ቢሆን ባያውቅም በቃ ልጅ የአባትን ፍቅር ይፈልጋል። ልጅ የአባትን ጠረን ይናፍቃል። አባትም የልጁን ጠረን ይናፍቃል። ስለዚህ ታያቸው በቃ አንቺ ከህይወታቸው አሁን ውልቅ ብለሽ ነው መውጣት ያለብሽ። ሾከክ ብለሽ እንደገባሽ ውልቅ ብለሽ ትወጫለሽ ከዚህ በኋላ ማለት ነው። ስለዚህ እና ቤልም እንግዲህ ምን ይወጣችኋል? በስራችሁ ልታፍሩ፣ በስራችሁ ልትጸጸቱ፣ ይቅርታ ልትጠይቁ ይገባል። እርግጠኛ ነኝ ነገ ደግሞ አብረው አሁን ላይ እንግዲህ ላስብበት ነው ያላት አብርሽ። ያው ትንሽ ነገሮች አደነጋግረውታል ድንገት ስለሆነበት ላስብበት ነው ያላት አይደለ? ነገ ደግሞ አብረው ሲሆኑ ነገ ደግሞ አላደለ የተሻለ ነገር ሲፈጠረው ምን ልትሆኑ ነው እናንተ? ነገ ደግሞ ሌላ ልጅም ሲመጣ ብቻ ቤተሰብ በጣም ደስ ብሎኛል። እስኪ ደስ ያላችሁ ይሄን ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።